ሰላም ቤተሰቦቼ፣ በዚህ ቪዲዮ ደግሞ በጣም ቆንጆ ፈጣን በቤት ውስጥ ልንሰራው ልናዘጋጀው የምንችል የተቆራጭ ኬክ አሰራርና ይህን የመሰለ ቆንጆ እንዲሁም ሁለት አይነት ፒትሳ። የመጀመሪያው ፒትሳችን ይህንን የመሰለ ቆንጆ ፒዛ እንሰራለን። ይሄ ፒዛ ደግሞ የቺዝ ፒዛ ነው። ሁለተኛው ፒዛችን ደግሞ የአትክልት ፒዛ ነው ማለት ነው። ይህን የመሰለ ቆንጆ ፒዛ እንዲሁም ተቆራጭ ኬክ አሰራር አብረን እናያለን ማለት ነው። እስከ መጨረሻው ቪዲዮ ተከታተሉት። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ ወይ? በዛሬው ቪዲዮ ደግሞ ተቆራጭ ኬክን በቤታችን በቀላሉ እንዴት አዘጋጅተን እንደምንጠቀም በቀላል በሆነ ግብአት በቤታችን ውስጥ በምናገኘው ግብአት እንዴት አድርገን እንደምንሰራ አብረን እንመለከታለን ማለት ነው። ለዚህ ለተቆራጭ ኬክ ለመስራት የሚያስፈልጉን ግብአቶች እዚህ ጋር ዱቄት ያስፈልገናል። ተቆራጭ ኬካችን በጣም ቆንጆ ሆኖ መሀከሉን ስንቆርጠው እንዲያምር ካለን የቸኮሌት ዱቄት፣ ከሌለን ደግሞ የኔስካፌ ቡና ማለት ነው፣ ወይም ደግሞ ኖርማል ቡናም ሊሆን ይችላል። እዚህ ጋር ቤኪንግ ፓውደር አለን። እንዲሁም ዛሬ እኔ የተጠቀምኩትኝ 2 እንቁላል ነው፣ ምክንያቱም አነስ ያለ ተቆራጭ ኬክ ስለምሰራ። ወተት ያስፈልገናል። እንዲሁም እዚህ ጋር ዘይት ያስፈልገናል ማለት ነው። እነዚህን ግብአቶች በመጠቀም የተቆራጭ ኬክ እንሰራለን ማለት ነው። ቀለል ባለ ነገር ብዙ ወጪ ሳናወጣ በቤታችን ውስጥ አዘጋጅተን እንዴት እንደምንጠቀም አብረን እናያለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁኝ ሆኖ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይኸው ቤተሰቦቼ ያዘጋጀነውን ግብአት ጠቅላላ ልክ እንደዚህ አንድ ላይ አዋህደን እንደዚህ አድርገን እናዋህደዋለን ማለት ነው። ይሄኛው ዱቄቱን ከግብአቶቹ ጋር አብረን ያዋህድነው ነው። ይሄ ደግሞ ትንሽ የቸኮሌት ዱቄት ካለ ወይም ደግሞ ቡና አርገን እንደዚህ ቆንጆ አርገን እናዋህዳለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይኸው እንግዲህ ቤተሰቦቼ ወደ መጋገሪያችን ላይ አርገነዋል ማለት ነው። ይኸው መጋገሪያችን ላይ አርገነዋል። ቆንጆ ሆኖ የሚያምር ሆኖልናል። አሁን ደግሞ ወደ መጋገሪያ ውስጥ አድርገን ከበሰለ በኋላ እናወጣዋለን ማለት ነው። ያው ቤተሰቦቼ ይሄን የመሰለ ቆንጆ የሚያምር ገና ሳይቆረስ ከተገዛ የሚያስንቅ በጣም የሚያምር ቆንጆ ሆኖ ተቆራጭ ኬካችን ደርሶልናል። በዚህ መልኩ ይኸው እንደዚህ አውጥተነዋል ማለት ነው። ያው ሲቆረስ ደግሞ ይሄንን ይመስላል። ትኩስ ነው። ይሄንን ይመስላል። በጣም ነው የሚያምረው። በጣም ከተገዛ በላይ ከሚገዛ በላይ ከውጭ ከምንገዛው በላይ በጣም የሚያምር ምን ጨምረን እንደምንሰራ እናውቀዋለን። ይሄው እዚህ ጋር በመካከል ቸኮሌቱ መካከል ላይ ያስገባን ይሄው ልክ እንደዚህ ሲቆረስ ቅርጽ አድርጎ የሆነ የሚያምር ከለር ይሰጠናል ማለት ነው። እንደዚህ ጥቁር መካከል ላይ የምታዩት ይሄ መካከል ላይ ያስገባ ነው። ከፈለግን ቸኮሌት ከፈለግን ደግሞ ቡና ብዬ በመግቢያችን ላይ እንደነገርኳችሁ ያለው ነው ማለት ነው። ይህንን የመሰለ የቸኮሌት ኬክ አሰራር እናገኛለን ማለት ነው። በጣም ነው ማመሰግናችሁ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለምትሰጡኝ አስተያየት እና ኮሜንት ሁሉ አመሰግናለሁ።
ወደሚቀጥለው ቪዲዮ እንገናኝ። ቻው። ሰላም ቤተሰብ፣ ዛሬ ደግሞ ማሳያችሁ በዚህ ቪዲዮ የማሳያችሁ የፒትሳ አሰራር ነው። ሁለት አይነት ፒትሳ አብረን እንሰራለን ማለት ነው። የምንሰራውም የአትክልት ፒትሳ እና የቺዝ ፒዛ ነው ማለት ነው። ስለዚህ እዚህ ጋር ሁለት አይነት የፒትሳ ቂጣ እዚህ ጋር አስቀምጫለሁ። ፒትሳውን የምንሰራበት እኔ ለጊዜው እዚህ ጋር የፒትሳው ቂጣ እንዴት እንደሚሰራ አላሳየዋችሁም። ነገር ግን እናንተ የምትፈልጉ ከሆነ ኮመንት ሴክሽን ላይ አሳውቁኝ። እንፈልጋለን ስሪልን በሉኝ። እኔ አሰራሩን በደንብ አድርጌ አሳያችኋለሁ ማለት ነው። ለዛሬ ግን ምንድነው የምንሰራው ማለት ነው? ሁለት አይነት ፒትሳ፣ የአትክልት ፒትሳ እንዲሁም የቺዝ ፒትሳ ነው። የአትክልቱን ፒትሳ ለመስራት የሚያስፈልገን ነገር እዚህ ጋር ይኸው አትክልቶች አሉ። በዋናኝነት የሚያስፈልገን እዚህ ጋር ቺዝ አለን። ይኸው ከላይ የምንቀባው ሶሱ ያስፈልገናል። እንዲሁም መሽሩም አለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ በጣም አመሰግናለሁ። ለምትሰጡኝ አስተያየት እና ኮሜንት በጣም አመሰግናለሁ። ወደ ቪዲዮ ቤተሰቦቼ ይኸው ተመልሻለሁ። በዚህ መልኩ አስተካክዬ አስቀምጫዋለሁ ማለት ነው። ይሄኛው የአትክልቱ ፒዛ ከላይ ሞዘሬላ ቺዝ ነው የተጠቀምኩት። የአትክልቱ ፒዛ ገና እንግዲህ አልበሰለም። ይሄንን ይመስላል ማለት ነው። የመጀመሪያው ፒዛችን ማለት ነው። የሁለተኛው ፒዛችን ደግሞ የቺዝ ፒዛ ነው ማለት ነው። ይኸው ከላይ ሞዘሬላ ቺዝ አድርጌያለሁ ማለት ነው። ከዛ ከበሰለ በኋላ ደግሞ እንዴት እንደሆነ አብረን እንመለከታለን ማለት ነው። ተከታተሉኝ። ይኸው እኔ እንደዚህ ቁርስ አድርጌ ቀምሼዋለሁ ማለት ነው። በጣም ነው የሚጣፍጠው፣ በጣም ነው ደስ የሚለው፣ ቆንጆ ነው። በቤታችሁ ሰርታችሁ ሞክሩት። በጣም ቀላል፣ በቤታችን ልናገኘው የምንችል በቀላሉ መስራት የምንችል እንደዚህ አዘጋጅተን በቀላሉ በቤታችን ሰርተን መጠቀም እንችላለን። ካላስፈላጊም ወጪ ደግሞ አንዳረግም ማለት ነው። እና ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለምሰጡኝ አስተያየትና ድጋፍ ሁሉ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።